የሌተና ኮሎኔል አንድ ሌተና ኮሎኔል አገር አንቀጥቅጥ ንግግር ተናገረ። አገር አንቀጥቅጥ በእውነት ይሄ ነው የ18ኛ የባንዲራ ቀን የሚባል እየተከበራል። የባንዲራ ኢትዮጵያ የባንዲራ ቀን እያከበረች ነው። ባንዲራ አማራ ማያከብረው ባንዲራ፣ ትግራይ ማያከብረው ባንዲራ፣ ኦሮሞ ማያከብረው ባንዲራ፣ ይሄ ብልጽግና ብቻ የሚያከብረው ባንዲራ ማለት ይሄ የብሔር ብሔረሰብ ባንዲራ ነው ምናምን ሲባል አረ ብሔር ብሔረሰብ አይደለም አምባሻ ነው የወያኔ ባንዲራ ነው ሲባል አሁን ወጥሮ ያከበረ ነው። ይሄማ የኔ ባንዲራ ነው ብሎ ማለት። ትላንት ግን የሆነ ባንዲራ ከሆነ ፓርቲ ጋር ከሆነ ክልል ጋር አሶሺየት ያደርገው የነበረ አለሌ ሰፈር የመንደሬ ስብስብ አሁን ይሄ አነጋጋሪ ሆኖ እኛ እንዴት አድርገን እናገኘነው? የዛራ ሚዲያ ባልደረባ ነው ሄዶ ያገኘው። እኔ ማታ ነበር በዚህ በአሜሪካ መሽቷልና እንዳጋጣሚ ከፈት ያረግ ደብቀው አፋን ኦሮሞ ኢቢሲ አፋን ኦሮሞ ዩቲዩብ ላይ ነው የጫኑት። ዋናው 1.9 ምናምን ሚሊዮን ሰብስክራይበር ያለው የኢቲቪ ዩቲዩብ ሳይሆን አፋን ኦሮሞ 407,000 ሰብስክራይበር ያለው የአፋን ኦሮሞ ኢቢሲ ነው። እዛ ነው አፕሎድ ያደረጉት። ከዛ ምን ይላል? አጥረገረገው ሻቢያ ቅጥረኛ ምናምን ሻቢያ እኛ መብታችንን ቀይ ባህር ብለን መብታችን ስንጠይቅ ሻቢያ አቅራራች፣ ሻቢያ ጠገበች። በእውነት ሀፍረት ጠፋኩ በቃ ጠፋ። በቃ ደግሞ ብልጽግና የሚናገረው በትንንሽ ነው የሚሳደበው። ሌተና ኮሎኔል አሁን በሌተና ኮሎኔል ሀገር ይሳደባል። የሌተና ኮሎኔል ቁጥር ኢትዮጵያ ስንት ነው? እውነት ነው። ሌተና ኮሎኔል አካባቢ ለስልጣን ቅርብ ናቸው። መንግስቱ ኃይለማርያም ሌተና ኮሎኔል ነው የነበረው። አብይ አህመድም ሌተና ኮሎኔል ነው። ብዙ ሰው እዚህ አካባቢ ሌተና ኮሎኔል ነገር አላት። ግን ሰውየው ዘና ብሎ መግለጫ ድምፁ ከፍ እያደረገ ነው የተሳደበው። ፎቶን አንስተነዋል። ወደፊቱ ፎቶን አንስተነዋል። ጉዳዩ ምንድነው? መብቱ ነው። መከላከያ ነው። መከላከያ ዩኒፎርም ቢያንስ አለቃው ምናምን በደንብ ኤዲት ተደርጎ የመጣ አንብብ ተብሎ ነው የመጣ። ከዛ ለምን ከኢቲቪ ጠፋ ነው? ለምን ብልጽግና ተረባርቦ ቪዲዮን ይዘነዋል። ኦሬዲ ዛራ ሚዲያ ፌስቡክ ፔጅ ላይ ያለ የዛራ ሚዲያ ኔትወርክ ፌስቡክ ፔጅ አለ 115,000 ምናምን ፎሎወር ያለው እዛ ላይ ያለላችሁ ሙሉ ቆርጠን ያስቀመጥ ነው። ልክ ወደ እሱ ሼር ስናደርግ ተረባርበው ሄደው ዩቲዩብ ላይ ሄደው ሚውት አደረጉት ድምፁ የራሳቸው እንትን ማለት ነው። እቺን ፓርት እንደዛ ብሎ የተናገረባትን ሄዶ ድምፁን አጠፉት፣ ዲሊት አደረጉት። እናስተማቸዋለን። ይሄን የሚለው ግን ባንዳ ዘር ባንዳ ምናምን ጠቅላላ ባንዳ ነው የሚለው። እኛ ቀይ ባህራችን ጠይቃለን ሻቢያም ጭምር እኛ ስንጠይቅ ሻቢያም አቅራራች ምናምን የሚለው ትንሽ እዚህ ላይ መሃል ስንቅር አድርጌዋለሁ። አሁን ቪዲዮ አሳያቸዋለሁ። በባንዳዎች መሃል ይሄ ባንዳ ብሎ የሚሳደበው ተሰምቷላችሁ። መሃል ላይ እንከታተላለን ማለት ይሄ ሰውዬ ነው። በነገራችን ላይ ይሄ ሰውዬ ነው ሌተና ኮሎኔል ሲሳይ ደመቀ ከንትን ነው ውድ። ይሄ በጣም ውድ ቪዲዮ ነው። ተረባርበው ብልጽግና ደንግጦ ጉድ አስበላኸኝ ብሎ ይሄ በነገራችን ላይ አንድ ወዳጅ ያወራን ረጎዳ የሚለው የጥላሁን ገሰሰ ድሮ በዚህ ቁረጣቸው በዚህ እረዳቸው በዚህ ይሄ ምናምን ወንበዴ ምናምን ዘፈናል እያቅራራ ጦር ግንባር ሄዶ ከነ አረጋይ ወራሽ ጋር ምናምን አለ ዩቲዩብ ላይ አለ። ይሄ እንደዚህ አይነት ሰራው ይሄ እንደዚህ አይነት ሻቢያና ወያኔ እንደዚህ አይነት ምናምን በለው አሳደበለው ምናምን ያ ምናምን ወንበዴ ምናምን ተመሳሳይ ግጥም። ይሄ ግጥሙን የተቀያየረው እንጂ ቶኑ ተመሳሳይ ነው። ቶኑ ይሄ ሰውዬ የተናገረው ዛሬ ቶኑ ተመሳሳይ ነው። ሲሳይ ደመቀ ነው እና አድምጠው እዚህ መሃል ላይ ነው ያለው። ሽንቅር አርጋታለውና የባንዳ ዘር የሚለውን ጭምር ብትሰሙት ብዬ ነው ተመልካቾች። አንድ ነገር የተከበረው ምክር ቤት እንዲገነዘብ እንፈልገው፣ በችግር ቀን ሰው አብሮ አይቆምም። እንኳን ሰው የራስህ ጥላ ጨለማ ሲሆን ይከዳል። ጥላን የምታየው ብርሃን ሲኖር ነው ሲከተል የምታየው። የራስህ ጥላ ብርሃን ሲኖር ይከተላል፣ ጨለማ ሲኖር ይሸሻል፣ አይታይም። በችግር ጊዜ የኛ ወታደሮች ከሞት ሸሽተው ሄደው የተደረገላቸው እንክብካቤ የኢትዮጵያ ታሪክ አይረሳው። ይሄን እንድንክድ፣ እንድንረሳ፣ እንድንሳደብ የሚፈልጉ ኃይሎች ሞኞች ናቸው። ጀግናው የኤርትራ ሰራዊት የጋራ ጠላትን በጋራ በመቀጥቀጥ
ከከፍተኛ ጀነራል መኮንኖቹ ጀምሮ ከኢታማዦር ሹሙ ጀምሮ እስከታች ያለው ሰራዊት የእዝ አዛዦች፣ ክፍለ ጦር አዛዦች አብሮ እንደተገነባ አብሮ እንደሰለጠነ ሰራዊት በከፍተኛ ትስስር እና ውህድ ለዚህ ድል አብቅተውናል። ለምንድን ነው ታርጌት የሚያደርጉት? ሁለቱን ሀገር መነጣጠል ነው የሚፈልጉት። ወቅታችን የሆነው የባህር በር ባለቤትነት አጀንዳችንን እንደ ኃጢአት የቆጠረው ሻዕቢያና ጋሻ ጃግሬው የግብፅ መንግስት በአሁኑ ጊዜ በዓለም አቀፍ ደረጃ የተጎናጸፍናቸውን የዲፕሎማሲያዊ ድሎች ለማክሸፍ እንደ ፈረስ የሚጋልቧቸውን ባንዳዎች በማሰማራት ላይ ይገኛሉ። ከዚህ በኋላ ሁለቱ ሀገር ሊነጣጠሉ አይችሉም። የኤርትራ መንግስት ግልጽ አቋም ነው ያካሄደው። የኔን ባህር የኔን መሬት ረግጦ ማንም ሰው በኢትዮጵያ ሕዝብ ላይ ጥቃት መፈጸም አይችልም የሚል ግልጽ አቋም ነበረው የኤርትራ መንግስት። ከየትኛውም ጎረቤት በተለየ መንገድ የኤርትራ መንግስት የኔ ድንበር፣ የኔ መሬት፣ የኔ ዜጋ፣ የኔ ሀገር ኢትዮጵያን ለማጥፋት ጥቅም ላይ አይውልም የሚል ጽኑ አቋም ይዟል። ከትርፍ በላይ ትርፍ ነው ይሄ። ሌላው የኤርትራ ወታደሮች ከኢትዮጵያ ጋር ሆነው ይወጉናል፣ የወጉን ነው የሚል ደግሞ ፕሮፓጋንዳ እንደዚሁ እየተናፈሰ ነው ያለው። ይሄም መሰረተ ቢስ ማስረጃ መሆኑን ነው። ስለዚህ የውስጥ የህግ የበላይነትን ለማስከበር ማንንም ሀገር የሚጠራ አይደለም፣ የተጠራም ሀገር የለም፣ ሊጠራም አይገባም፣ አይችልምም፣ አይፈልግምም፣ አስፈላጊም አልነበረም። የኤርትራ መንግስት ከኢትዮጵያ ህዝብና መንግስት ጋር ቆሞ የኛ ወታደር ጥቃት ሲደርስበት አብሮ የቆመበትን ጊዜ በከፍተኛ አድናቆትና ክብር ነው የምናየው። ወቅታችን የሆነው የባህር በር ባለቤትነት አጀንዳችንን እንደ ኃጢአት የቆጠረው ሻዕቢያና ጋሻ ጃግሬው የግብፅ መንግስት በአሁኑ ጊዜ በዓለም አቀፍ ደረጃ የተጎናጸፍናቸውን የዲፕሎማሲያዊ ድሎች ለማክሸፍ እንደ ፈረስ የሚጋልቧቸውን ባንዳዎች በማሰማራት ላይ ይገኛሉ። እንግዲህ ተመልካቾች ይሄ ሰውዬ ነው ከዩቲዩብ ጠፋ። ከዩቲዩብ ጠፍቷል። እኔ ዝም ብዬ ሼር ላደርግላችሁ እችላለሁ። ሶሻል ሚዲያ ነው የምትከታተሉኝ ከሆነ ላደርግላችሁ እችላለሁ። ሚውት አደረጉት። አሁን ይሄ የሚናገረው ሻዕቢያ ጋሻ ጃግሬ ነው ጋሼ ምናምን የሚለው ግብፃውያን ምናምን የሚላቸው በሙሉ የሚጠራቸው ሚውት አደረጉት። መጥቶ ኢቲቪ ዩቲዩብ ቻናላቸው ሄዶ ሚውት አደረጉት። ዩቲዩብ ላይ ለማንኛውም ፌስቡክ ከዚህ ስቱዲዮ ስንወጣ ሼር አደርግላችኋል ለማረጋገጥ እንትን አድርገውታል። ሃይድም አድርገውት ይሆናል። በዚህ ሰዓት ባሰማችሁ አይከፋችሁ። በድምፅ ላሰማችሁ። ያው ይሄን በድምፅ ምን እንዳለ እስከ መጨረሻ የባህር በር ባለቤትነታችን የሆነው የባህር በር ባለቤትነት አጀንዳችንን እንደ ኃጢአት የቆጠረው ሻዕቢያና ጋሻ ጃግሬው የግብፅ መንግስት በአሁኑ ጊዜ በዓለም አቀፍ ደረጃ የተጎናጸፍናቸውን የዲፕሎማሲያዊ ድሎች ለማክሸፍ እንደ ፈረስ የሚጋልቧቸውን ባንዳዎች በማሰማራት ላይ ይገኛሉ። ለዚህም ደግሞ እንደ ህወሓት፣ ኦነግ ሸኔና ጽንፈኛው ቡድን የመሳሰሉ የውስጥ ተከፋይ ባንዳዎች ከታሪካዊ ጠላቶቻችን ጋር ትስስር በመፍጠር ኢትዮጵያን እየወጉ ያሉ ጸረ ሰላም ኃይሎች መሆናቸውን መገንዘብ ያስፈልጋል። በመሆኑም እነዚህ የውስጥ ባንዳዎችና የውጭ ታሪካዊ ጠላቶቻችን ተቀናጅተው በሀገራችን ደህንነት በሉዓላዊነታችንና ብሔራዊ ጥቅማችን ላይ ያነጣጠረ አደጋና ስጋት የመፍጠር ዓላማን ያነገቡ በመሆናቸው የዘንድሮውን የሰንደቅ ዓላማ ቀን የምናከብረው እነዚህን ኃይሎች ዳግም ለሀገራችን ስጋት ወደማይሆኑበት ደረጃ በማውረድ የሀገራችን የልማት ጉዞ ያለ እንቅፋት እንዲቀጥል አስፈላጊውን መስዋዕትነት ለመክፈልና ለቀጣይ ተልዕኮ የምንዘጋጅበት ጊዜ መሆኑን በመገንዘብ ነው። ስለሆነም የዘንድሮውን 18ኛውን የሰንደቅ ዓላማ ቀን ሰንደቅ ዓላማችን ለኢትዮጵያ ታላቅ የከፍታ ዘመን ብስራት፣ ለብሔራዊ አንድነታችን፣ ለሉዓላዊነታችንና ለኢትዮጵያ ህዳሴ በሚል መሪ ቃል ስናከብር በሉዓላዊነታችንና በሰንደቅ ዓላማችን ክብር ላይ የተጋረጡብንንና ሊገጥሙን የሚችሉ ፈተናዎችን በሚገባ ይብቃን። በ2000 ያው ኮሎኔሉ ቀላል ሰው አይደለም። በእውነቴን ነው። ሞራሉ ብቻ ይበቃል። ወደሽ ነው ቆማጢት የሚባል አለ እኮ። ምን ይደረግ? ከየት አመጣው? ፍላጎቱ ብዙ ነበር። አቅሚት የለም። አቅሚት ከየት ይምጣ? ምኞት አለ እና ጀግና ቢሆን ኖሮ
ይሄ የመከላከያችን አቋም ነው ቢሉት ኖሮ ከዩቲዩብ ቻናል ባላጠፉት ኖሮ አጠፉት ነው የምላችሁ። ይሄን አጠፉት፣ የትም አታገኙትም። ይሄን ዩቲዩብ እኔ ሊንክ አደርግላችኋል በኋላ እኔ የምትከተል ፌስቡክ ላይ ሊንክ አደርገዋለሁ፣ ፖስት አደርገዋለሁ። ሊንኩን ዲሊት ሚውት አድርጉት። ይሄን በ2018 እነዚህ የኢትዮጵያ ታሪካዊ ጠላቶች የሚባሉ ህወሓት በሉ ሻዕቢያ በሉ በሙሉ የምናጠፋበት አመት ይሆናል ነው ያለው። ሪዋንድ አድርጋችሁ አሁን የሰማችሁት ሪዋንድ አድርጋችሁ ስሙት። የምናጠፋበት አመት ይሆናል ነው ያለው። ይሄ ሰውዬ የባንዲራ ቀን በሚል ነው ለኢትዮጵያ መዘዝ ይዞ የመጣ። ቶሎ ተረባርቦ የዛሬ ሚዲያ ባልደረባችን ከታርጎ ይሄን ቶሎ ያዘው ሊያጠፉት ይችላሉና ቶሎ ያዘው ሴቭ አድርጎ ስንል በኋላ እውነትም እንዳሉ ሄዶ አጠፉት። ለማንኛውም ይልማ መርዳሳ ይሄ ሰውዬ የተሰረዘበት ሰው ያው እንዳሰማዋችሁ ነው። ትንሽ እንሂድ ስለዚህ በበኩላቸው ሰንደቅ ዓላማና ሰራዊት ጥብቅ ቁርኝት እንዳላቸው ተናግረዋል። አብሮ ከጎኑ ሳይለያት ከፊቱ ሳይለያት በሷ ሳይደራደር እሷን ምልክት አድርጎ በሷ ዙሪያና በህዝቦቿ ዙሪያ ሊመጣ የሚችል ማንኛውንም አደጋ ለመቀልበስ እስከ የትኛው መስዋዕትነት ለመክፈል ዝግጁ የሚሆንበት ስለሆነ ሰንደቅ ዓላማ ሰራዊታችን ለሰንደቅ ዓላማ ያለው ፍቅር እንዲህ ነው ተብሎ በቃላት የሚገለጽ ነው ለማለት ይከብዳል። መብታችን የሆነው የባህር በር ባለቤትነት አጀንዳችንን እንደ ኃጢአት የቆጠረው ሻዕቢያና ጋሻ ጃግሬው የግብጽ መንግስት በአሁኑ ጊዜ በዓለም አቀፍ ደረጃ የተጎናጸፍናቸውን የዲፕሎማሲያዊ ድሎች ለማክሸፍ እንደ ፈረስ የሚጋልቧቸውን ባንዳዎች በማሰማራት ላይ ይገኛሉ። ለዚህም ደግሞ እንደ ህወሓት፣ ኦነግ ሸኔና ጽንፈኛው ቡድን የመሳሰሉ የውስጥ ተከፋይ ባንዳዎች ከታሪካዊ ጠላቶቻችን ጋር ትስስር በመፍጠር ኢትዮጵያን እየወጉ ያሉ ጸረ ሰላም ኃይሎች መሆናቸውን መገንዘብ ያስፈልጋል። እንግዲህ ባንዳዎች ያው አሳይቻቸዋለሁ ብዬ እኮ ነው። የቅድሙ ባንዳዎች የተባሉት ያው ይታወቃሉ። ይሄን የባንዳዎቹ ቅድም ይሄ ነው፣ እነዚህ ናቸው። አንድ ነገር የተከበረው ምክር ቤት እንዲገነዘብ እንፈልገው፣ በችግር ቀን ሰው አብሮ አይቆምም። ይሄ ጊዜ ማለፈ። ይሄን ጊዜ ታለፈና ምድረ ኮልኮሌ ኤሌክትሪክ ኮነረልኝ የምትለው ደግሞ ጦርነት ማወጅ ጀመረች። በ2018 በሙሉ የምናጠፋበት አመት ይሆናል ብሎ ግን የለም they don't have the gut እኮ የለም፣ ወኔ የለም፣ ውስጡ የለም እኮ ዶሎ ተረባርባ አጥፋት ብሎ ከዩቲዩብ አጠፉት። ኮልኮሌ ይወላ እንደዚህ ነው። አለቀቅናቸው፣ ያዝናቸው። ታሪክ ነው፣ ለታሪክ ነው። ዩቲዩብ ብታጠፋም አንድ ይለጥፈዋልና ለህዝብ ማድረሳችን እንቀጥልበታለን። እዚህ በዓል ላይ የይልማ መርዳሳ ንግግርም አለ። አንድነት የሌለው ሰራዊት ምንም አያሸንፍም፣ ጦርነት አያሸንፍም አለ። ምን ጥርጥር አለ? የኢትዮጵያ መከላከያ ሰራዊት አሁን ማን ነው? የማን ሰራዊት ነው? የብልጽግና ደጋፊ ብቻ። የኢትዮጵያ ወዳጅ ሰራዊት፣ የኢትዮጵያ ወዳጅ ወታደር ኢትዮጵያ መከላከያ ውስጥ የለም። ጥቅመኛ ነው። ጥቅመኛ ነው የምንለው ምንድን ነው? በካድሬ ቶሎ ግባ እየተባለ ማጅራቱን እየተያዘ በየእስር ቤቱ አስገብቶ ከዛ ወደ ማሰልጠኛ ያስገቡት ነው። ከዛ በኋላ ወደ ማሰልጠኛ እየጠፋ ነው። ከማሰልጠኛ እየጠፋ ነው። ለምሳሌ እድል ለምሳሌ አላማጣ ያለው ሰራዊት አንድ ኤግዛምፕል ልስጣችሁ። የሰማ ነው ሚስጥር መቼም ሚስጥር አይደለም። ያው የመከላከያ ሚስጥር ስለሆነ ችግር የለው። አላማጣ ሰራዊት አለ፣ የመከላከያ ሰራዊት እንዴት እየጠፋ እንደሆነ ልንገራችሁ። ኮረም ያለውም ኮማንዶ አለ፣ አንድ ሻለቃ ኮማንዶ አለ። ይሄ በማጮ በኩል ወደዛ በመኮንን በኩል መቀለም መሄድ ይችላል። ያው መንቀሳቀስ መብት ስላለ ፋኖ ያገኘኛል ምናምን ያገኘኛል ስጋት የለበት። ተኝቶ ያለ ምንም ስጋት ተኝቶ የሚያድረው አላማጣና ኮረም ያለው ብቻ ነው። ሌላው ግን በጎንደር ያለው ፋኖ መጣብኝ፣ በዛ በኩል ያለው ፋኖ መጣብኝ፣ ወደ ዋጃ አካባቢ ወጣ እንኳን እንደ ከዋጃ ወደ ቆባ አካባቢ ወጣ እንዳይል እንኳን ፋኖ እዛ ስለሚንቀሳቀስ ያጠቃኛል ብሎ አይንቀሳቀሱም። በእንትን የላቸው፣ ኮንፊደንስ የላቸው እና አላማጣ ያሉት ወደ አዲስ አበባ መሄድ አይችሉም። በወልዲያ በደሴ በኮምቦልቻ አድርገው ወደ አዲስ አበባ መምጣት አይችሉም። አንደኛው መከላከያ ራሱ ይዛቸዋል፣ መጥፋት እንኳን ቢፈልጉ። አሁን እንዴት ነው የሚጠፉት? ካላማጣ መቀሌ ይሄዳሉ። መብታቸው ነው። አንደኛ አይታወቁም።
ዩኒፎርም እንትናቸው ሲቪላቸው ይለብሳሉ፣ ከካምፕ ይወጣሉ፣ በሚኒባስ አድርጎ መቀለ ይገባሉ። ከመቀለ በኢትዮጵያ አየር መንገድ ከኤርፖርት አዲስ አበባ ይገባሉ፣ ጎንደር ይገባሉ፣ ባህር ዳር ይገባሉ። ትራንዚት ላይ ዝም ብሎ ከዛ በዛ ትራጎም ያው ከሐዋሳ ከመጣ ሐዋሳ ይገባል። ብር ላኩልኝ እየተባለ ከመቀለ በቀጥታ ነው የምላቸው። ወይ ከሰመራ ወደ ሰመራ ይሄዳሉ። ወደ ሰመራ ሄደው ቀጥታ ወደ አዲስ አበባ ይሄዳሉ። ይሄ ነገር መከላከያ የሚያውቀው ታሪክ ነው የምነግራቸው። እንዲህ አድርጎ በየቀኑ 3 4 5 ምናምን እየጎደለ ነው የሚሄደው። አላማጣ ያሉ ወታደሮችን ጠይቋቸው እንዴት እንደሚሆኑ እንዴት እንደሚጠፉ። ለምንድን ነው የምዋጋው የሚለው ጥያቄ አለ። ለምንድን ነው የምሞተው እያለ እየጠየቀ ነው። 7-8 ዓመት ሙሉ በየዙሩ ከክልል ወደ ክልል እየሄድኩኝ እንደ ቱሪስት ዜጎቼ ላይ ጦርነት የምከፍተው ለምንድን ነው ብሎ ተጨንቋል። ወታደሩ ይጠይቃል። ጀነራሎቹ ያው እየጨረስን ነው ይላል። የአማራ ፋኖ መሪዎችን ብቻ አሁን ታርጌት አድርገን ይላል። መሐመድ ተሰማ ምስኪን ነው። እውነቴን ነው። መሐመድ ተሰማ ብዙ ሚስቱ ያው በህይወት ስለሌለች አሁን በቅርብ ጊዜ ስላረፈች አዝነዋል እና ምናምን እያሉ ብዙ ሰዎች ይደነግጡለት ነበር። ይሁን ደንባራ ነው። ሲዋሽ እንኳን ቅጥፈት ሲቀጥፍ እንኳን እንትን የለውም። ፋኖ ስንት ሰራዊት እየደበሰሰበት ሰላማዊ በይሁን ሁላ ሙርከኛ አሰልፎ እያሳየው መሪዎቹን እየፈለግን ነው ይላል። ከትናንት ወደ የሰጠው ቃል መጠይቅ እያየሁት ነበር። መሪዎች ላይ ነው ታርጌት አድርገን እየተንቀሳቀስን ያለው፣ እየለቀምናቸው ነው ምናምን። መሪን የት ነው ያገኘው? ሰራዊቱ እየተደበሰሰብህ እኮ ነው። የክፍለ ጦር አዛዡ እና ምክትል አዛዡ እኮ አየናቸው አይደል እንዴ? በእንትን ቆስለው ምናምን። ምንድን ነው እየሆነ ያለው? ይሄ በሙሉ አበባው ታደሰ ይመጣል፣ ቀጥፎ ይሄዳል። መሐመድ ተሰማ ሰራዊቱ እየተደመሰሰበት እኛ በቃ ሽፍታው እኮ እየለቀምነው ነው ይላል። ሰራዊቱ ይሄን አይቶ እኔ እነዚህ ጀነራሎቹ ለህይወታቸው ጭምር በደንብ አድርገው እያደራጁ ነው። ቢሸሹም ያዋጣቸዋል። ሸሽተው ንብረታቸው በደንብ አድርገው ሸሽተው እየወጡ ነው። ስንት ሚሊዮን ገንዘብ ወደ ዶላር የሚመነዝሩ ሰዎች አንዳንዶቹ ብትሰሙት ቁጥሩን እንኳን አንዳንዱ ይቀየሙናል እንጂ ቁጥሩን ብንጠቅሳላችሁ እኔ ኢትዮጵያ ምድር ላይ ነው ያሉት ወይ እነዚህ ጀነራሎች ያስብላል። አንዳንዶቹ ሚስቶቻቸው በብላክ ማርኬት መንዝረው በብላክ ማርኬት 160 ከሆነ 158 ከሆነ 170 175 ነው የሚሰጧቸው። ተጨመረ ከፍ አድርገው ዝም ብሎ $500,000 $700,000 ምናምን ነው እና እስከ $1 ሚሊዮን ምናምን ቀይረው የሚመጡ ሰዎች አሉ። የጀነራል ባለቤቶች ሚስቶቻቸው ከዛ አሜሪካ አምጥተው ደግሞ ወይ አውሮፓ ወስደው ገንዘቡን ሌጋላይዝ ለማድረግ ወደ ሌጋል ሲስተም ለማስገባት ደግሞ ምን አይነት ሲስተም እንደሚጠቀሙ እኔ አላቅም። የፋይናንስ ሰው አይደለም። ዝም ብሎ መቼም ይሄን ሁላ ሚሊዮን አስገብታ አንድ አካውንት ውስጥ ሄደው አታረገው። ይሄን አገር እየበተነ የራሱን ህይወት ግን ያደላደለ በኢትዮጵያ የደሃ ልጆች ጀርባ መኖር ይፈልጋል። በእነሱ ፕሮፓጋንዳ መኖር ይፈልጋል። ይልማ መርዳሳ አንድነት የለው ሰራዊት በጣም አያሸንፍም ይላል። ምን ጥርጥር አለው? ኢትዮጵያ ከየትኛው ሀገር ተዋግታ 7 ዓመት ሙሉ 8 ዓመት ሙሉ ምን አደረገች? ኢትዮጵያ በዚህ አቅሟ ትግራይ የሌለበት መከላከያ ምንድን ነው? ጉራ ነው እንዴ? አማራ የሌለበት መከላከያ ምንድን ነው? ጉራ ነው እንዴ? ኦሮሚያ ከኦላ ጋር እየተዋጋ ኦሮሞ ከኦሮሞ ጋር እያዋጋ ያለው መከላከያ ማንኝ ይላል? እስኪ ማንኝ? ባንዳ ነው? ይሄ ወላ የኦሮሚያ ወጣቶች ዶክተሩም ኢንጂነሩም አርሶ አደሩም እየተዋጋ ያለው ባንዳ ነው? ይሄ ኦሮሞ አይደለም? የኦሮሞ ጥያቄ አይደለም? ገለ የሰው ልጅ ገለ ገበያ በአህያ ጭነ ለኤግዚቢሽን የምታቀርበው የብልጽግና መንግስት አይደለም? ነውረኛ መንግስት አይደለም? የ9 ወር እርጉዝ እናት ገለ እንትን ላይ የምታሰጣ አገዛዝ አይደለም? ይሄ አገዛዝ ነውረኛ አገዛዝ። እኔ ፊክሽን ነው እንደማወራው የታየ እኮ ነው ያየ ነው። እዚህ ሚዲያ ላይም ትንሽ ጨረፍ አድርገን ያሳየ ነው እኮ ነው። አንቺ ኦላ 12 ልጆች ያሏት ሰሞኑን የተገደለችው እዚህ ሚዲያ ላይ ያቀረብናል። 12 ፎቶን አምጥተን ነበር። እዚህ 12 ልጆች 7 ሴቶችና 5 ወንዶች ያሏት 2 ልጆች እኮ ኦላ ናቸው፣ ታጣቂዎች ናቸው፣ የኦላ ታጋዮች ናቸው ተብላ የተገደለችው ሌሊት 5 ሰዓት ከቤቷ አውጥቶ የገደሏት እናት የሰሞኑ ምን አጠፋች? እነሱ ታጋዮች ናቸው። እቺ እናት ነች የቤት ውስጥ ምን ስላደረገች ነው የምትገደለው? እና ማንን ነው የማን ብሔር ነው ይሄ ሰራዊት? ብሔር አለው እንዴ? የለውም እኮ ብሔር የለውም ሲባል ህብረ ብሔራዊ ነው ማለት እኮ ነው። ታዲያ እንኳን ብሔር አልነበረው እንኳን ብሔር አልኖረው
ብሔር የለውም ከተባለ ይህ ሰራዊት እኮ ኢትዮጵያ የሚሸት እኮ ነው ይላል። ትግራይ የሌለበት ኢትዮጵያ የለም፣ አማራ የሌለበት ኢትዮጵያ የለም፣ የኦሮሞ ህዝብ ትልቅ ህዝብ ነው የሌለበትም፣ አጨበርባሪ ነው ኦሮሞ ኦቶሞቱም ኦሮሞ እያልክ ዝም ብለህ ልትቀቅለው ትፈልጋለህ። ምድረ ምስኪን ወጣቶችን ቡና ለቅሞ መኖር የሚችለው ወጣት እየቀቀልክ በኦሮሞ ህዝብ ልትሸቅጥ ትችላለህ። እሱ አይደለም መሬት ላይ ያለው ሪያሊቲ እሱ አይደለም። እነግርሃለሁ አስረግጬ ነው ማለት ይልማ መርዳሳ ልጥጥ ሀብታም ነው በሄደበት እንኳን አሁን በብልጽግና ዘመን በኢህአዴግ ጊዜ ከየት ነው የምታመጣው እየተባለ በየቦታው ሆቴል ግንባታ መሬት ዘረፋ ምናምን ነበር። ልጥጥ ነው ምንም ጥርጥር የለውም። የነ ይልማ መርዳሳ ታሪክ የሚነገረው አይደለም፣ ግን የተናገረው እውነታ ላይ ነው ፎከስ የምናደርገው። የተናገረው ላይ የዘንድሮ የባንዲራ ቀን ስናከብር ለብሔራዊ አንድነታችን ጠንቅቀን የቆም የተሰለፍ ከህዝብም ሰራዊታችንም ብሔራዊ አንድነት ከሌለን ማንም በፈለገ ጊዜ ተነስቶ እንደፈለገ የሚያደርገን ህዝቦች ሳይሆን በጣም እንደ ብረት የጠነከረ የውስጣዊ አንድነት ብሔራዊ አንድነታችንን የምንጠብቅበት ዘመን እንዲሆን ነው። ሌተናል ጀነራል ይልማ መርዳሳ የሀገርን ሉዓላዊነት አስጠብቆ ለመጓዝ ውስጣዊ አንድነት ያስፈልጋልም ነው ያሉት። አንድነት የሌለው ሰራዊት ተዋግቶ ሊያሸንፍ አይችልም። ስለሆነም በውስጣችን ሊሆን ይችላል፣ ከህዝብ የሚመጣብን ጫና ሊሆን ይችላል። ይሄንን ተቋቁሞ ሰራዊታችን የሚዋጋውም አንድ ላይ ነው፣ የሚሰለጥነው አንድ ላይ ነው፣ መስዋዕትን ሲወጣ የሚከፍለው አንድ ላይ ስለሆነ ይሄን ለማድረግ እንደ ብረት የጠነከረ ውስጣዊ አንድነታችንን መጠበቅ ያስፈልጋል። የሰራዊቱ አባላት በበኩላቸው ሰንደቅ ዓላማና ሰራዊት ጥብቅ ቁርኝት እንዳላቸው ተናግረዋል። አብሮ ከጎኑ ሳይለያት ከፊቱ ሳይለያት በሷ ሳይደራደር እሷን ምልክት አድርጎ በሳ ዙሪያና በህዝቦቿ ዙሪያ ሊመጣ የሚችል ማንኛውንም አደጋ ለመቀልበስ እስከ የትኛው መስዋዕትነት ለመክፈል ዝግጁ የሚሆንበት ስለሆነ ሰንደቅ ዓላማ ሰራዊታችን ለሰንደቅ ዓላማ ያለው ፍቅር እንዲህ ነው ተብሎ በቃላት የሚገለጽ ነው ለማለት ይከብዳል።